እውን ልጄስ ቢሆን አልኩኝ። ልጄስ ቢሆን እንደዚህ ነበር የሚሆነው አይደለም። የራሳችሁ ልጅ ቢሆን እንደዚህ አይሆንም። ኑ ሊላችሁ ይችላል። እሷ እንዳለችው በ24 ሰዓት ውስጥ ተነስታ ልጇ ስለጠራት መታለች። እኔ የሚጠራኝም የለም ነይም የሚለኝ የለም። እውነቱን ስነግራችሁ እዛው ቁጭ ብዬ ብልክላቸው ነው የሚቻላቸው። እኔ ያው ዛሬ ላይ እውነቱን ስነግራችሁ ዝም ብዬ እኖራለሁ እግዚአብሔር እስከሰጠኝ እድሜ ድረስ። እሺ ግን ከባድ ነው። የሚያስጠላው ነገር ምን እንደሆነ ታውቃላችሁ? ሰዎች አሉ በህይወታችሁ አብራችሁ ይበላችሁ የጠጣችሁ ሰዎች አሉ። እነዛ ሰዎች ስለእናንተ ክፉ ነው የሚያስቡት። አንዳንዱ ሰው እናንተ ልጅ ስላልተሰጣችሁ እናንተ በህይወት የፈለጋችሁበት ስላልደረሳችሁ ክፉ ስለሆናችሁ ነው ብሎ የሚያስባል። የልብሽን አይቶ ነው እግዚአብሔር እንዲያረገሽ የሚላል። ብትቆሽሽም እናት ስትሆኚ እናት ነሽ፣ ልጅም ስትሆኚ ልጅ ነሽ። ባታምሪም እንደዛው እና የራሳችሁ ልጅ ቢኖራችሁ መልካም ነው። ደጋግማችሁ አንድ አይነት ነገር የምጽፉ ልጆች አላችሁ እና በእርግጥ መደጋገም ይከብዳል። እንዳጠቃላይ ረጅም ጊዜ ነው የሞከርኩት። ገዳማት ሄጃለሁ፣ በገዳማት ሞክሬያለሁ፣ በሕክምና ሞክሬያለሁ። ሕክምናው በጣም ከባድ ነበር። የሚገርማችሁ የመጨረሻዎቹ ጊዜያቶች ለእኔ ከባድ ነበሩ። እሺ የመጨረሻዎቹ ስለዚህ ከባድ ነበሩ እሱ ጊዜያቶች። የመጨረሻዎቹ ምላቸው እዚህ መጥቼ ኦፕሬሽን ለመደረግ እና ማህፀኔ ሊወጣ ሪሙቭ ሊያደርጉት የተቀጠልኩበት ጊዜ ነበር እና ላስት ትራይ ማድረግ ምርመራው ይሄ እንደምትወልዱና እንደማትወልዱ የሚያዩበት መንገድ አላቸው። እኔ ደግሞ የዘር ፍሬ መተላለፊያ ትቦ ተዘግቷል ስለነበረ የሆነ የሚያስገቡት ረጃጅም ብረት ነበር በማህፀን ሲወጣ እንዲህ አሁን ገላችኋለ ብስት አድርጎ የሚገባ ነገር ነው። ደም እንደ ውሃ ነው የሚፈሳችሁ እና እኔ በቃ ጥግ ላይ ደረስኩ። የሚፈሱ አልቆ ኦልሬዲ በዛ በኩል ፔሪድ ይፈሳል ምናምን ፈሱ አልቆ ትክክል የሆነው ስንት እንደሆነ ታውቂያለሽ? 1460 ሲባዛ በ48 70,080 ለምን ያዞረኝ ነበር ቆሜ እንደዚህ ዞር ብዥ ምናምን ይልብኝ ነበርና እሱንም የሚገዛቸው ስለዚህ የግዴታ ያለኝ አማራጭ አንድ ነገር 1460 በሰው ሀገር ላይ ሞቼ አስክሬኔ በሳጥን ተጨምሮ እንዲላክ በፍጹም አልፈለኩም። በቃ መሄድ ፈለግ መምጣት ወደዚህ መጣ እና አሁን ደግሞ ስታዩት ከጦርነቱ በኋላ ከባድ ነው። እዛ መኖር እንዳያችሁት ስራ የለ ምን የለ የቤት ክራይ ብቻ መክፈል ሆኖ መጨረሻ ላይ የቤት ክራዩም ጠፋ፣ ስራውም ጠፋ። ስለዚህ መጣሁ እዚህ። ግን ያው ቤተክርስቲያን ስሆን ይሻለኛል። ለማንኛውም ቤተክርስቲያን ስሆን ደህና ነው። አብዛኛውን ጊዜን የማሳልፈው እዛ ነው። እዛ ካልሆነ ግን ይከብዳል፣ በጣም ነው የሚደብረኝ። ግን ደግሞ ሁሌ አይደለም የሚሰማኝ እንደዚህ አይነት ኔትወርኳ የእሷ ነው የኔ ነው ጋይስ። ዌይቲንግ ነው ኮኔክት ኔትወርኳ ወይም እንትና አይዞሽ ነው አይደል? የኔ እናት አዎ የእሷ ነው። መቤቴን በጣም ነው የምታሳዝነው። ጌጤ ግን አንዳንዴ እድሜ ልኩን ለለፋ ሰው እቺ ምድር አትሆንም። እግዚአብሔር ብሶቷን ቀሰቀስኩባት።
እድሜሽ ገና ነው አትወልጂም ብዬ ለካ መውለድ አትችልም ማጸኗ ወጥቷል ምናምንና ያሳለፈችበት በጣም ያሳዝናል። እግዚአብሔርም አንዳንዴ ሁሉ ነገር ተሟልቶልሽ የሆነ ነገር ሲጎልብን እናማርራለን። ቴንኪዩ ፍቅር ከባድ ነው አንዳንዴ። እኔ በጣም ሲበዛ መቤቴ ሲበዛ እንትንናለሁ። አመሰግናለሁ ሁላችሁም። ውዴ ፈጣሪ ጤናን ይስጠን። ስለ እንዴ ለደቂቃ እንዳልሆነርንስ እግዚአብሔርን አንዳንዴ እኔ በጣም እንትን ነኝ ያኔ የሆነ በራሴን ጠንካራ አድርጌ ወስዳለሁ፣ ግን በጣም ደካማ ነኝ። እግዚአብሔርን ነው የምላችሁ። ከስራ አቅም ራሱ ስራ እንትን ሲል ቶሎ የሆነ በቃ አሁን ላይ ቶሎ ተስፋ እንደዛ አይነት ሴት አልነበርኩም እኔ። ቶሎ ተስፋ የመቁረጥ ታውቃላችሁ። ለምንድነው በፊት ሰው ተማምኜ ነው እንዴ ነው እላለሁ። ለምንድነው ፈጣሪ ላይ እምነቴን ማጎለው ለምንድነው እላለሁ። ግን እሷ በውስጧ በጣም ብዙ ነገር ትችላለች። አስባችሁታል? ጌታ ችግር የለውም። ህይወት ከባድ ነች። እቺ ተገላቢጦች ብቻ ግን ተመስገን ነው። እጅ እግር ኖረንም ቀረንም የራሳችን ነገር ስላልኖረን ብቻ ብዙ አመት ለፋው እንዲሆንኩኝ ብለን እናማረራለን እንጂ እጅ እግር ይኖረን። ፈጣሪ ሁሌም ለምነው የእውነት እንደኔ ፈጣሪን የሚያስከፋ የለም። ትንሽ ሲከፋኝ ተነስቼ ፈጣሪ ላይ ነው ንዴቴን የምወጣው። መባል የሌለበትን ነገር እላለሁ። እግዚአብሔርን ነው የምላችሁ። ጌታ ግን የሚችለኝም እሱ ነው። ታውቃላችሁ፣ እሱ ነው የሚችለኝ። ብናደድበት ሰው አሁን እኔ በእርግጥ ትክክል አይደለም፣ ትክክል ነው እያልኩኝ አይደለም። እኔ አንዳንዴ ተናድጄ ተበሳጭቼ ለምን ነገሮች እንዲሆኑ ብዬ ፈጣሪ ላይ የሆነ ነገር እንደምናገረው ተቆጥቼ ምናምን ለምንድነው ለኔ ሲሆን እንደዚህ የምታረገው ምናምን በቃ ብዬ በጣም መናገር የሌለብኝን አጠገቤ ያለ ሰው እስኪደነግጥ ድረስ የምናገራቱ በስሜት ተነሳስቼ እናገራለሁ። ግን አሁን በዛ ቦታ ሰውን ብናገር ለአንድ ደቂቃ አይታገሰኝም። አያችሁ፣ ፈጣሪ ግን ምንም አላችሁ ንዴታችሁንም ተወጣችሁበት ብትቆጡ ብታማርሩት ምን ብትሉ እንደ ፈጣሪ የሚችለን የለም። እንደ ፈጣሪ እኔ በበኩሌ እኔ እንደቻለው እኔ እንደ ሰው ሟች ነበርኩ። ዛሬ ላይ የምገኝ ሰው አልነበርኩም። ግን ያንን ራሱ አንዳንዴ አታስቡም። ስትናደዱ አንዳንዴ ትለፋላችሁ ልፋታችሁ ምናምን ከንቱ። ግን ደግሞ ከዛ በላይ ካጣሁት ነገር በላይ ደግሞ እግዚአብሔር በብዙ ነገር ባርኮኛል። አይታወቀኝም እንጂ ለራሴ የሆነ ንዴቴ ሲያልፍ ነው ከዛ በኋላ ይቅር በላይ ምናምን ብዬ እንትን እምለውና የእውነት መቼም በቃ ቆመን መሄዳችን መተንፈሳችን። ብትራቡ ረሃብ ነገ ያልፋል። ጤና ካላችሁ ብታጡ ነገ ታገኛላችሁ። ጤና ካላችሁ በቃ ፈጣሪ የሰው በተለይ አበሻ እጅ ላይ አይጣላችሁ። አበሻ እጅ ላይ አይጣላችሁ። ወይ ችግር በጣም መጥፎ ነው። ባለጌ ነው ችግርና እንደ ድህነት ባለጌ የለም። እግዚአብሔርን ነው የምላችሁ። ከሌላችሁ የላችሁም ነው። ሲኖራችሁ ሁሉም ወዳጅ ነው። እዚህ ምድር ላይ ሲኖራችሁ ሁሉ ወዳጅ፣ ከሌላችሁ ቤተሰብ ራሱ አይጠይቃችሁም። ይሄንን ማወቅ አለባችሁ። ግን እንደዛም ሆኖ አይኑራችሁ። እግዚአብሔር ጤና ከሰጣችሁ ደግሞ ነገ ተስፋ አለ። በቆመ መሄድስ ከኛ በታች ያሉትን ታመው ተኝተው ሆስፒታል እንደዚህ አይነት ስሜት ሲመጣባችሁ ሆስፒታል ያለውን ሰው ማሰብ፣ መንገድ ላይ የኔ ቢጤ መራመድ የማይችሉትን መስራት የማይችሉትን ማሰብ እኛ ደግሞ እግዚአብሔር ያው ጤና ሰጥቶን ገንዘብ የለንም ሀብት የለንም ድካም ብቻ ነው ብለን እናማራለን። ልክ አይደለም። እኔ እግዚአብሔርን ጎበዝ ነች ጌጤ። እግዚአብሔር ህይወቷን ቢቀይርላት ደስ ይለኛል። በልጅ ባይባርካት እኔ እግዚአብሔር ምስክሬ ነው። አሁን ጌጤ ማህፀኗን እንዳስወጣች ዛሬ ነው የሰማሁት። እኔ ነኝ ያነሳሁት ነገሩንም። በቃ አንድ ደህና ሰው ጋር ተተዋወቂና አግቢ ውለጂ ከዚህ በኋላ በቃ ለፍተሻል ምናምን ብዬ አንስቼ ነው። መውለድ አልችልም ማለች። ብዙ ነገር አታለች። ግን እግዚአብሔር ደግሞ መጨረሻዋን ያሳምርላት። ይሄ ነው ምኞቴ። በቃ
መጨረሻዬን አሳምርልኝ አይደለም የሚባለው? ሁሉም አላፊ ጠፊ ነው። ብቻ ከባድ ነው። ስሜቱ ከባድ ነው። እውነት ነው። አንዳንዴ ለልጅ ሲኖራችሁ ትበረታላችሁ፣ ትጠነክራላችሁ። የምትኖሩለት ሰው አለ፣ የምትደክሙለት ሰው ሲኖራችሁ ደስ ይላል። የምር በጣም በጣም ታሳዝናለች። በጣም የሆነ አንዳንድ ሰው ዋሽቶ እንኳን ተናግሮ ውሸት እያወራ ተቀባይነትን ያገኛል። እግዚአብሔርን ውሸት እያወራ ቀጣፊ ሌባ ሆኖ ተቀባይነትን ያገኛል። በምላሱ ሰውን ማሳመን ያውቃል። እግዚአብሔር ያሳያችሁ። አንዳንዴ ዓለም ፍትሃዊ አይደለች። ቀላል ታሳዝናለች። ጌጤ ግን ብቻ ተመስገን ነው ዋና። አሁን እሷ 47 ዓመቴ ነው ብላለች። ግን የ47 ዓመት የሞላት አትመስልም። እግዚአብሔር ያሳያችሁ። ከሷ ይልቅ እኔ ነኝ 47 የሞላኝ መስለው። ፈጣሪ ትዕግስት ስጠኝ። እግዚአብሔር ደግሞ መጨረሻዋን ጥሩ ነገር ሰጥቷት የራሷ ነገር ኖሯት የሰው ልጅ ወልዶም እኮ መውለድ ብቻም እናት አያስብልም። ማሳደግ ይቻላል። እንደ ራስ ልጅ ወስዶ ማሳደግ። ህፃን ልጅ አይደለም ራሳችሁ ወስዳችሁ ተንከባክባችሁ የምታሳድጉት ይቅርና የማታውቁትን ራሱ መንገድ ላይ ህፃን ስታዩ ያሳሳል። በቃ ለመሳም ትጓጓላችሁ። በቃ ነክታችሁ ትሄዳላችሁ። እኔ አሁን መንገድ ላይ አይደለም የአረብ ልጅ እንደዚህ ሞል ውስጥ ምናምን የትም ቦታ ልጅ ካገኘው እንደዚህ ሳልል አላልፍም። እንደዚህ ነክቼው ምናምን ነው ማልፈው። እና ራስን አሳምኖ እንደ ራስ ልጅ አንዳንዴ ወልደሽም እኮ ለፍተሽ ያሳደግሽው ልጅ ልፋትሽን ማያቅ ይሆናል። ገባሽ? እንደ ራስ እንትን ነው። አንዴ ደግሞ ያልወለድሽው ልጅ ከወለድሽው ልጅ በላይ የሚሆንበት አጋጣሚ አለ። ለመውለድ በትምትል ይወልዳል። ህይወቷን ካስተካከለላት ምንም ነው ናቲንግ። በቃ አንድ ልጅ ሁለት ልጅ አቅሟ እንደቻለ ህፃን በማደጎ ወስዳ ማሳደግ ይቻላል። እግዚአብሔር የሁላችንንም መጨረሻ ያሳምርልን ነው። መጨረሻችን ሲያምር ነው። ጋይስ ታማርጎ አሁን 17000 ያርጋችሁኝ። ኮፒ ሊንኩን 1000 ብታስገቡኝ ደስ ይለኛል። በጣም ማርያምን በጣም እግዚአብሔር ነገሮቿን ያስተካክልላት። የምር በብዙ ነገር ታሳዝናለች። እንዲህ ነን እኮ ግን ተመስገን ነው። ተመስገን። ነገ ሌላ ቀን ነው። ዛሬ ሌላ ነው፣ ነገ ሌላ ነው። የተከፋ ሁሉ እንደተከፋ አይቀርም። ሁሌ የተደሰተ ገንዘብ ያለው ሁሉ እንደዛ ሆኖ እየሆነ ይኖራል ማለት አይደለም። ገንዘብ ኖሮሽም እኮ ሰላም ልታጪ ትችያለሽ፣ ደስታ ልታጪ ትችያለሽ። ገብቶሻል? ገንዘብ ቁስ ይገዛል፣ ለምትፈልጊያቸው ነገር አንዳንዱን ነገር ያደርጋል። ግን የውስጥሽን ሰላም ደስታ አይገዛም። ሰላም ከሌለሽ ታባርጉሽ። አሁን የምትገዙ ግቡ። ቅባ የምትፈልገው ግቡ። ኦርደር ማድረግ የምትፈልገው ኦርደር አለኝ። እኔንም ላውጣና 8 ሰዓት ሆነ። ሰዓቱ ግን እንዴት ነው የሚሮጠው? በስመ አብ ወወልድ ወመንፈስ ቅዱስ ሹሃዳ